ሰላም ሰላም እንዴት ናችሁ? ፊዚክስ ሞዴል ኤግዛም ፓርት 3 ወይም ባለፈው ካቆምንበት እንቀጥላለን። የባለፈው ፓርት ያላያችሁ ተመልሳችሁ ማየት ትችላላችሁ። ቀጥታ ወደ ጥያቄ እናልፋለን። ጥያቄ ቁጥር 24 What will be the magnitude of the resultant and direction of the given vector below ይለናል። እዚህ ዲያግራም ተሰጥቶናል። የዚህ ዲያግራም ፎርሶች ማግኒቲዩዱን የሪዛልታንት ፎርስ ማግኒቲዩድ እና ዳይሬክሽን ነው የምንሰራው። በቀላሉ ለመስራት መጀመሪያ የዚህን ዲያግራም ፍሪ በዲ ዲያግራም እናወጣለን። ኒውተን ያለበት ፎርስ 53 ዲግሪ እና ሁለተኛው ደግሞ 10 ኒውተን ያለበት አለ ደግሞ 37 ዲግሪ ነው እና እያንዳንዱ ፎርስ ኮምፖነንት ፎርስ አለው። ይሄ ኤፍ ዋይ 1 ብንል ኤፍ ኤክስ 1 ይህ ደግሞ ኮምፖነንት ፎርሱ ቨርቲካል ኮምፖነንት ፎርስ ኤፍ ዋይ 2 ኤንድ ኤፍ ኤክስ 2 አለ። አሁን እያንዳንዱን ኮምፖነንት ፎርሱን እንሰራለን። እዚህ ሆሪዞንታል ኮምፖነንት ፎርስ ኤፍ ኤክስ 1 ኤፍ ታይምስ ኮስ ቴታ ነው። ኤፍ ስንትን የተሰጠን 5 ኒውተን ታይምስ ኮዝ 53 ዲግሪ 5 ኒውተን ሲባዛ ኮዝ 53 ዲግሪ ደግሞ 0.6 ነው። 0.6 is equals to 5 ሲባዛ 0.6 ኢኩል ይሆናል 3 ኒውተን። ይሄ ዳይሬክሽኑ ወደ ሌፍት ነው። ኦኬ ቀጥለን ደግሞ የዋይን ኮምፖነንት እንፈልጋለን። ዋይ ኮምፖነንት ፎርስ ታይምስ ሳይን ቴታ ነው። ኤፍ 5 ኒውተን ኤንድ ሳይን 53 ዲግሪ ሳይን 53 ዲግሪ ደግሞ 0.8 ነው። 5 ኒውተን ታይምስ 0.8 is equals to ኤ ሲባዛ 4 ኒውተን 4 ኒውተን ቱ አፕ ወደ ላይ ነው። የዚህኛውንም ኮምፖነንት ፎርሱን እንፈልጋለን። ሆሪዞንታል ኮምፖነንት ፎርሱ ኤፍ ኤክስ 2 ኤፍ ታይምስ ኮዝ ቴታ ነው። ፎርሱ ስንት ነው? 10 ኒውተን ኮዝ 37 ዲግሪ አለን። 10 ኒውተን ሲባዛ ኮዝ 37 ዲግሪ ደግሞ ኮዝ 37 ዲግሪ አሁንም 0.8 ነው። 0.8 ኢኳልስ ቱ 8 ኒውተን ቱ ራይት። ይሄ ወደ ራይት ነው፣ ወደዚህ ነው። ኦኬ የዋይ ኮምፖነንቱንም እንፈልጋለን። ዋይ ኮምፖነንት ኤፍ ታይምስ ሳይን ቴታ ነው። ኤፍ ስንት ነው? 10 ኒውተን በዛ ሳይን 37 ዲግሪ ሳይን 37 ዲግሪ ደግሞ 0.6 ነው። እዚህ 10 ኒውተን ታይምስ 0.6 is equals to 6 ኒውተን አፕ። ኦኬ እዚህ የእያንዳንዱን ኮምፖነንት ፎርሱን ካገኘን በኋላ አሁን ኮምፖነንት ፎርሶቹን መደመር ነው። ስለዚህ መጀመሪያ የሆሪዞንታል ኮምፖነንት ፎርሶችን እንደምራለን። ኤክስ ኢኩዋል ኤፍ ኤክስ 1 ፕላስ ኤፍ ኤክስ 2 ነው የሚሆነው። ኤፍ ኤክስ 1 ስንታገኘን 3 ኒውተን ቱ ዘ ሌፍት ስለሆነ ማይነስ እንወስዳለን። 3 ኒውተን ፕላስ ኤፍ ኤክስ 2 ደግሞ 8 ኒውተን ቱ ዘ ራይት ፕላስ 8 ኒውተን። ኦኬ እንደምራለን። ኔጌቲቭ 3 ኒውተን ፕላስ 8 ኒውተን ኢኳልስ ቱ 5 ኒውተን። ይሄ የበለጠው ፖዚቲቭ ስለሆነ ወደ ፖዚቲቭ ወይም ቱ ዘ ራይት ይሆናል።
በተመሳሳይ የዋይ ኮምፖነንቱን እንደምራለን። ዋይ ኮምፖነንት ደግሞ ኤፍ ዋይ ዋን ፕላስ ኤፍ ዋይ ቱ ነው የሚሆነው። ኤፍ ዋይ ዋን 4 ኒውተን ያገኘ ነው። 4 ኒውተን ፕላስ ኤፍ ዋይ ቱ ደግሞ 6 ኒውተን እዚህ ሲደመር ኢኳልስ ቱ 10 ኒውተን ይሆናል። እዚህ 10 ኒውተን ኑ አፕ። ስለዚህ ያገኘ ነው 5 ኒውተን 5 ኒውተን ቱ ዘ ራይት ኤንድ 10 ኒውተን ቱ ዘ አፕ። እዚህ ሪዛልታንት ስለተጠየቀ ሪዛልታንት የሚሆነው ይሄ ነው አር ነው። ሪዛልታንት ደግሞ ፎርሙላው ሪዛልታንት ኢኳልስ ቱ ማግኒቲዩድ ኦፍ ሆሪዞንታል ኮምፖነንት ስኩዌር ቨርቲካል ኮምፖነንት አር ኤክስ ስኩዌር ፕላስ አር ዋይ ስኩዌር ነው የሚሆነው። እዚህ አር ኤክስ ስንት አግኝተናል? 5 ኒውተን 5 ስኩዌር ፕላስ አር ዋይ ደግሞ 10 ኒውተን አግኝተናል። 10 ኒውተን ስኩዌር ኢኳልስ ቱ ይሄ 5 ስኩዌር 25 ፕላስ 10 ስኩዌር 100 25 ሲደመር 100 ቁጥ 125 ይሆናል። ይሄ ሪአሬንጅ ስናደርገው ከስኩዌር ሩት ውስጥ ስለማይወጣ 5 ሲባዛ 25 ማድረግ እንችላለን። እዚህ 25 ደግሞ ከሩት ውስጥ 5 ሆኖ ስለሚወጣ 5 5 ሩት 5 ይሆናል። ስለዚህ ሪዛልታንት 5 ሩት 5 አገኘን። ሪዛልታንት 5 ሩት 5 አገኘን። ሌላው ደግሞ ዳይሬክሽንም ተጠይቀናል። ዳይሬክሽን ለመስራት ደግሞ ዳይሬክሽን እንዴት ነው የምንሰራው? በታን ነው የምንሰራው። ታን ቴታ ኢዝ ኢኳልስ ቱ ኦፖዚት ኦቨር አጃሰንት ነው። እዚህ ታን ቴታ እዚህ ለሴ ታን ቢሆን ኦፖዚቱ የሚሆነው ይሄ ማለት እንዲህ ማለት ነው። ስለዚህ ኦፖዚቱ የሚሆነው 10 ነው። አጃሰንቱ ደግሞ 5 ነው። እዚህ ታን ቴታ ኢኳልስ ቱ 10 ሲካፈል 5 2 ይሆናል። ቴታ ኢዝ ኢኳልስ ቱ ታን ኢንቨርስ ኦፍ 2 ይሆናል። ስለዚህ መልሳችን ሪዛልታንቱ 5 ሩት 5 ቱ ታን ኢንቨርስ ኦፍ 2 ኖርዝ ቱ ኢስት ብለን መመለስ መጻፍ እንችላለን። ስለዚህ መልሳችን የሚሆነው ቢ ነው ማለት ነው። 25ኛ ጥያቄ A car initially at rest is uniformly accelerated along a straight road. The car possesses 2 marks separated by 48 meters at time is equals to 4 seconds and 48 seconds respectively. What is the acceleration of the car? ምንድነው? አንድ ካር ኢኒሻሊ አትሬስት የነበረው ዩኒፎርምሊ አክስለሬት እያደረገ ታይሙ 4 ሰከንድ ሲደርስ ማርክ ኤ ልሴ ማርክ ኤ ብንል እና ታይሙ ደግሞ 8 ሰከንድ ሲሆን እዚህችን ደግሞ ማርክ ቢ ብንል በመካከሉ ደግሞ 48 ሜትር A car initially at rest is uniformly accelerated straight road. The car possesses 2 marks. 2 ማርክ ፖሰስ ቢያደርግ በስንት በ48 ሜትር ሴፓሬት የተደረገውን በአራተኛው ሰከንድ እና በ8ኛው ሰከንድ። ስለዚህ የተጠየቅነው ደግሞ አክሰለሬሽኑ ስንት ይሆናል ነው። አክሰለሬሽኑ ስንት ይሆናል ነው። ኦኬ ዩዚንግ ዘ kinetic equation S is equals to ut plus 1 over 2 at square የሚለውን ፎርሙላ ተጠቅመን ሲንስ ዩ ኢኒሻል ደግሞ 0 ነው። ኢኒሻል ቬሎሲቲ 0 ስለሆነ የፓርት 0 እና ኤስ ኢኩል ነው 1 over 2 at ስኩዌር የሚል ፎርሙላ እናገኛለን። እዚህ
አሁን ምንድን ነው የምናገኘው? የምንፈልገው ፖዚሽኑን እንፈልጋለን። በአራተኛው ሰከንድ ላይ ያለበትን ፖዚሽን እና በስምንተኛው ሰከንድ ላይ ያለበትን ፖዚሽን እንፈልጋለን። ለእኛ የተሰጠን በአራተኛው ነው በስምንተኛው ሰከንድ ያለው ፖዚሽን ልዩነቱን የተሰጠን እንጂ ስንተኛ የትኛው ፖዚሽን ላይ እንዳለ አልተሰጠንም። ስለዚህ ፖዚሽኑን እንፈልጋለን። እዚህ ዩዚንግ ዲስ ፎርሙላ ሌትስ ሴ ቲ 4 ሰከንድ ላይ ያለውን ለመፈለግ ኤስ ዋን ብንል ፖዚሽኑን 1/2 ኤ ቲ ደግሞ ስንት ነው? 4 ሰከንድ 4 ስኩዌር እናደርጋለን ኢኩል 1/2 ኤ ታይምስ 16 ይሆናል። ኢኳልስ 16 ሲካፈል ለ2 ኢኩል ይሆናል 8 ኤ። ይሄ በታይሙ ስንት ሰከንድ ላይ ነው? አራተኛ ሰከንድ ላይ ያለበት ፖዚሽን ነው። በተመሳሳይ በስምንተኛው ሰከንድ ላይ ያለበትን ፖዚሽን እንፈልጋለን። ኤስ ቱ ኢኳልስ 1/2 ኤ ታይምስ ስምንተኛ ሰከንድ ስለሆነ በቲ ቦታ 8 ስኩዌር እናደርግና ኢኩል 1/2 ኤ ታይምስ 8 ስኩዌር 64 ይሆናል። 64 ሲካፈል ለ2 ኢዝ ኢኳልስ ቱ 32 ኤ ኤስ2 አገኘን። ይሄ ማለት ታይሙ ስንት ሲሆን ነው? 8 ሰከንድ ላይ ሲሆን ያለበት ፖዚሽን ነው። እዚህ ደግሞ የተሰጠን በኤስ ዋን እና በኤስ ቱ መካከል ያለውን ልዩነት ተሰጥቶናል። ኤስ ዋን እና ኤስ ቱ መካከል ያለው ዲስታንስ 48 ነው ተብለናል። ስለዚህ ኤስ ዋን ማይነስ ኤስ ቱ ማይነስ ኤስ ዋን ኢዝ ኢኳልስ ቱ 48 ነው ልዩነቱ። ይሄ ተሰጥቶናል። ኦኬ ኤስ ቱን ደግሞ ስንትን ያገኘ ነው? 38 ኤ ነው። ኤስ ዋን ደግሞ 8 ኤ ኢኳልስ ቱ 48 32 ሲቀነስ 8 24 ኤ ኢኳልስ ቱ 48 ነው። ሲካፈል ለ24 እዚህ ኤ ኢኳልስ ቱ 48 ሲካፈል ለ24 2 ሜትር ፐር ሰከንድ ስኩዌር ነው ማለት ነው። ስለዚህ አክሰለሬሽናችን 2 ሜትር ፐር ሰከንድ ይሆናል ማለት ነው። 26ኛ ጥያቄ an automobile driver stopped a truck 250 meters ahead of him moving on a straight level road. If a truck is moving uniformly at a velocity of 10 meters per second, how long will it take the automobile driver to overtake a truck if he drives his automobile at a velocity of 20 meters per second? ምንድን ነው? ሌትስ ሴ የሆነ ስትሬት ሮድ አለ። እዚህ አውቶሞቢል ድራይቨር ቢኖር እዚህ ደግሞ የትራክ ቢኖር እና ይሄ የአውቶሞቢል ድራይቨር ከትራኩ በ250 ሜትር ርቆ ቢገኝና ይሄ የትራኩ ድራይቨር ትራኩ ደግሞ በቪ ትራክ ስንትን የተሰጠን ቬሎሲቲ ኦፍ ትራክ በ10 ሜትር ፐር ሰከንድ ኮንስታንትሊ ዩኒፎርም ቬሎሲቲ ኦፍ 10 ሜትር ፐር ሰከንድ እየሄደ ያለ ቢሆንና የቬሎሲቲ ኦፍ አውቶሞቢል በ20 ሜትር ፐር ሰከንድ እየሄደ በስንተኛው ሰከንድ ወይም ምን ያህል ጊዜ ይፈጅበታል? ሃው ሎንግ ዊል ቴክ ኦቨርቴክ ለማድረግ ምን ያህል ጊዜ ይፈጅበታል ነው። እዚህ ታይሙ ኦቨርቴክ የሚያደርግበት ስንት ነው ተብለናል። ይህንን ጥያቄ ለመስራት መጀመሪያ ሪዛልታንት ቬሎሲቲውን መፈለግ ያስፈልገናል። ሪሌቲቭ ቬሎሲቲ ሪሌቲቭ ቬሎሲቲ ኢዝ ኢኳልስ ቱ የአውቶሞቢሉን ስለሆነ ቪ አውቶ ማይነስ ቪ ትራክ እዚህ ቪ አውቶሞቢል ደግሞ ስንት ነው የተሰጠን? 20 ሜትር ፐር ሰከንድ ነው። የትራኩ ደግሞ 10 ሜትር ፐር ሰከንድ ነው። ስለዚህ ቪ ሪሌቲቭ ስንት ይሆናል? 20 ሲቀነስ 10 ሜትር ፐር ሰከንድ። ከዛ ዩዚንግ ቬሎሲቲ ፎርሙላ ቬሎሲቲ ኢዝ ኢኳልስ ቱ ዲስታንስ ኦቨር ታይም አድርገን ክሪስ ክሮስ ስናደርግ ቪቲ ኢዝ ኢኳል ቱ ኤስ ኦቨር ቪ
ኦቨር ቪ ስናደርግ ታይም ኢዝ ኢኳልስ ቱ ዲስታንስ ኦቨር ቪ ይሆናል። ስለዚህ ታይማችን ዲስታንስ ስንት ነው ያለን? በሁለቱ መካከል ያለው ዲፍረንስ ወይም የተሰጠን ዲስታንስ 250 ሜትር ኤን ቪ ደግሞ ሪሌቲቭ ቬሎሲቲ ያገኘ ነው። ቪ ሪሌቲቭ ስንት ነው ያገኘ ነው? 10 ሜትር ፐር ሰከንድ 10 ሜትር ፐር ሰከንድ ነው ያገኘ ነው። ታይሙ ሜትር በሜትር ይጣፋል፣ 0 በ0 ይጣፋል፣ 25 ሰከንድ። ስለዚህ ይሄ አውቶሞቢሉ ትራኩን ኦቨርቴክ ለማድረግ የሚወስድበት ታይም 25 ሰከንድ ነው ማለት ነው። ስለዚህ 25 ሰከንድ መልስ ነው የሚሆነው ማለት ነው። 27ኛ ጥያቄ which of the following is false ይለናል። ይህ ጥያቄ ስለ ኢላስቲሲቲ ቲዮሪ ነው። ይህ ምን ይላል? ማቴሪያል ዊዝ ሃይር ያንግ ሞጁለስ ኦልሶ ፖሰስ ግሬተር በልክ ሞጁለስ ይላል። ይህ ጥሩ ነው። በአጠቃላይ ስቲፈር ማቴሪያሎች የሆኑ ጀኔራሊ ሃይ የሆኑ ሞጁለስ አላቸው ከዲፍረንት ታይፕ ከሌሎች አንጻር ሲታይ እና ማቴሪያልስ ዊዝ ስቲፈር ማቴሪያል አር ጀነራሊ ሃቭ ሃይር ሞጁል አለው። ስለዚህ ይሄ ትሩ ነው። ይህ ደግሞ ማቴሪያል ዊዝ ሃይር ስትሬን ማቴሪያልስ ዊዝ ሃይር ስትሬን አር ሃይሊ ኢላስቲክ ይላል። ይሄ ፎልስ ነው። ሃይ ስትሬን ያላቸው ማቴሪያል ዊዝ ሃይ ስትሬን ለስ ኢላስቲክ ነው መሆን ያለበት። ለስ ኢላስቲክ ነው ቢኮዝ ለምሳሌ እንደ ራበር እንደ ፕላስቲክ ያሉ እነዚህ ሃይ ስትሬን ያላቸው ማቴሪያሎች ናቸው እና ኢላስቲሲቲያቸው ለስ ነው። ስለዚህ ፎልስ የሆነው ቢ ነው፣ መልሱ ቢ ነው። ሲና ዲን ለማየት ያክል ሺር ስትረስ ሀፐን ወይም ዲፎርሜሽን አክሮስ ፎርስ አር ታንጀንሻል ነው። ይሄ ትሩ ነው። ማቴሪያል ዊዝ ስሞለር ስትሬን አር ሃይሊ ኢላስቲክ ይላል። ትሩ ነው። ያው የቢ ተቃራኒ እንደማለት ነው። ማቴሪያል ዊዝ ስሞለር ስትሬን ሃይሊ ኢላስቲክ ነው። ትሩ ነው። ማቴሪያል ዊዝ ቢኮዝ ሞር ሬዚስት ያደርጋል። ማቴሪያል ዛት ሬዚስት ስትሬን ላይክ እንደ ስቲል ያሉ እነዚህ ሃይ ስትሬን ያላቸው ነገሮች ሞር ኢላስቲክ ነው። ስለዚህ ማቴሪያል ዊዝ ስሞል ስትሬን ደግሞ ሃይሊ ኢላስቲክ ነው። ስትሩ። ስለዚህ መልሳችን ቢ ነው የሚሆነው። ማቴሪያል ዊዝ ሃይ ስትሬን ሃይሊ ኢላስቲክ ነው፣ ሌስ ኢላስቲክ ነው። በሰባተኛ መልሱ ቢ ነው የሚሆነው። ኦኬ ቀጣይ 28ኛ ጥያቄ a 400 kilogram load is hung on a wire having length of 6 meter and cross sectional area 0.4 times 10 the power of minus 5 meter square and Young modulus is equals to 8 times 10 the power of 10 newton meter square. What is the increase in length ይላል። ስለዚህ ኢንክሪዝ ኢን ሌንግዝ ነው የተሰጠን። ከያንጎ ሞጁለስ አንጻር ጊቪኖቹን እናወጣለን። መጀመሪያ ጊቪኖቹ የተሰጠን አንደኛ ማስ ተሰጥቶናል። ማስ 400 ኪሎ ግራም ተሰጥቶናል። ሁለተኛው ሌንግዝ ተሰጥቶናል። ሌንግዛችን 6 ሜትር ነው። ኤሪያ ተሰጥቶናል። ክሮስ ሴክሽን ኤሪያ 0.4 ታይምስ 10 the power of minus 5 ሜትር ስኩዌር ኤሪያ። ያንግ ሞጁለስ ደግሞ 8 ታይምስ 10 the power of 10 ኒውተን ሜትር ስኩዌር ተሰጥቶናል። የተጠየቅነው ኢንክሪዚንግ ሌንግዝ ወይም ቼንጂንግ ኤል ነው። ስንት ይሆናል ነው። ባይ ዲፊኒሽን ያንግ ሞጁለስ የምንለው ኢዝ ስትሬስ ኦቨር ስትሬን ነው። ስትሬስ ማለት ፎርስ ኦቨር ኤሪያ ሲሆን ስትሬን ደግሞ ቼንጂንግ ሌንግዝ ኦቨር ኦሪጂናል ሌንግዝ ነው። እዚህ ይህንን ፎርሙላ እዛ ወስደን ስንጠቀው ዋይ ኢኳልስ ዋይ ያንግ ሞጁለስ ኢኳልስ ቱ ኤፍ ኦቨር ኤ ኦቨር ቼንጂንግ ኤል ኦቨር ኤል። ይህን ፎርሙላ ሪአሬንጅ ስናደርግ የያንግ ሞጁለስ ፎርሙላ ኤፍ ኤል ኦቨር ኤሪያ ታይምስ ቼንጂንግ ሌንግዝ ይሆናል።
ይሄ የያንግ ሞጁለስ ፎርሙላ ነው። እዚህ ክሪስ ክሮስ ስናደርግ ለስ ታይምስ ኤሪያ ታይምስ ቼንጅ ኢን ሌንግዝ ኢዝ ኢኳልስ ቱ ኤፍ ታይምስ ኤል። እኛ ተጠየቅነው ኤል ስለሆነ ኦቨር ዋይ ኦር ዋይ እናደርጋለን። ቼንጅ ኢን ሌንግዝ ኢዝ ኢኳልስ ቱ ኤፍ ይሄ በዚህ ሲታፈም ኤፍ ኤል ኦቨር ዋይ ኦቨር ኤ ይሆናል። ስለዚህ ቀጥታ ሰብስቲቲዩት ማድረግ ነው። ስለዚህ change in length increase in length is equal to L over Young modulus times area። እዚህ ፎርስ ስንት ነው? ፎርስ ደግሞ እዚህ ቀጥታ አልተሰጠንም። ፎርስ is equals to mass times gravity አድርገን ማግኘት እንችላለን። ከዌይት ጋር እኩል ስለሆነ ማሱ ስንት ተሰጥቶናል? 400 ግራቪቲ ደግሞ 10 ስለዚህ እኩል ነው 4000 ኒውተን። ስለዚህ ፎርስ 4000 ኒውተን ሲባዛ ሌንግዝ ደግሞ 6 ሜትር ኦቨር ያንግ ሞጁለስ ደግሞ 8 ታይምስ 10 ዘ ፓወር ኦፍ -5 ሜትር ኒውተን ፐር ሜትር ስኩዌር ታይምስ ክሮስ ሴክሽን ኤሪያ ደግሞ 0.4 ታይምስ 10 ዘ ፓወር ኦፍ -5 ሜትር ስኩዌር ተሰጥቶናል። እዚህ ይሄኛውን 4000 ሲባዛ በ6 እኩል ይሆናል 24000 ይሆናል። 4000 ኦቨር የታችኛው ደግሞ ስናባዛው 8 ሲባዛ 0.4 is equals to 3.2 times 10 the power of ፓወሩ ተመሳሳይ 10 the power of 10 ነው። ፓወሩ ቤዙ ተመሳሳይ ሲሆን ፓወሩ ስለሚደመር 5 ሲደመር ኔጌቲቭ 5 5 ይሆናል። እዚህ ይሄ 24000 ኦቨር 3 ሙሉን ከጻፍን 3 2 0 ይሆናል። ይሄ 3 0 በ3 0 ሲጣፋስ 24 ሲካፈል ለ320 ኢኳል ቱ 0.075 ሜትር ይሆናል። እዚህ ቼንጅ ኢን ወይም ኢንክሪዝ ኢን ሌንግዝ 0.057 ነው የሚሆነው መልሱ ይሄ ነው። እሺ 29ኛ ዩኒፎርም ሜታል ስቲክ supported at 50 centimeter mark has 300 gram and 800 gram masses hanging from its at the 10 centimeter and 60 centimeter marks respectively. What must be hung at 75 centimeter mark to keep the meter stick balance? ይኸው በስዕል ተሰጥቶናል። ከፒቮት ፖይንቱ በዚህ በኩል 300 ግራም ማስ አንግ ተደርጓል። እዚህ ደግሞ 200 ግራም እና የሆነ አናውን ማስ አለ። ስቲኩ ባላንስ ሆኖ እንዲቆም እዚች ጋር የሚሆነው ማስ ስንት መሆን አለበት ነው የሚለው ጥያቄው። እና ይህንን ጥያቄ ለመስራት የምንጠቀመው ይሄ በፕሪንሲፕልስ ኦፍ ሞመንተም ኦር የቶርክን ፕሪንሲፕል እንጠቀማለን። ምንድነው ስቲኩ ባላንስ ሆኖ ለመቆም ክሎክ ዋይዝ ሞመንተም ኤንድ አንቲ ክሎክ ዋይዝ ሞመንተሙ ኢኳል መሆን አለበት። ስለዚህ ሰሜሽን ሞመንተም በሊፍት በኩል ያለው is equals to must be equals to momentum to the right። ስለዚህ በሊፍት በኩል ያለው ከራይት በኩል ካለው ጋር እኩል ሲሆን ብቻ ነው ባላንስ መሆን የሚችለው። ይህ በሊፍት በኩል ያለውን ለመስራት ስንት ነው? 300 ኪሎ ግራም ነው አንድ የተደረገው 300 ኪሎ ግራም ታይምስ እዚች ጋር ደግሞ ራዲየሱን የምንወስደው ማነው ዲስታንሱን የምንወስደው ከፒቮት ፖይንቱ ነው፣ ከሴንተሩ ነው። ከሴንተሩ ያለውን ዲስታንስ ነው። ስለዚህ ከሴንተሩ ያለውን ዲስታንስ ቶታል 50 ሴንቲሜትር ነው። እስከዚህ ድረስ ያለውን ዲስታንስ ስለምንወስድ 50 ሲቀነስ 10 ሴንቲሜትር ይህ በሌፍት በኩል ያለው። ስለዚህ ኢዝ ኢኳልስ ቱ 300 ግራም ሲባዛ 50 ሲቀነስ 10 40 ሴንቲሜትር
ይሄ ስንት ይሆናል? 300 ግራም ሲባዛ 40 ሴንቲሜትር 1200 ነው 12000 ግራም ሴንቲሜትር ይሆናል። በሌፍት በኩል ያለው በተመሳሳይ መልኩ በራይት በኩል ያለውንም እንሰራለን። በራይት በኩል ያለውን 200 ግራም እና አናውን ማስ ላይ ያለውን እንሰራለን እና ሁለቱም መደመር ማለት። ስለዚህ መጀመሪያ 200 ግራም ጋር ያለውን 200 ግራም ከፒቮት ፖይንት ያለውን ዲስታንስ ለመፈለግ ደግሞ ቶታል ዲስታንሱ 60 ሴንቲሜትር ነው ሲቀነስ 50 ሴንቲሜትር እናደርጋለን። ሲደመር በዚህ በኩል ደግሞ ማስ አለን። አናውን ማስ ዲስታንሱን ደግሞ ከዚህ ያለውን ዲስታንስ ለማግኘት ከቶታል ዲስታንሱ ከ75 ሲቀነስ 50 75 ሴንቲሜትር ሲቀነስ 50 ሴንቲሜትር 200 ግራም ሲባዛ 60 ሲቀነስ 50 10 ሴንቲሜትር ሲደመር ይህም 75 ሴንቲሜትር ሲቀነስ 50 ሴንቲሜትር 25 ሴንቲሜትር 200 ሲባዛ በ10 2000 ግራም ሴንቲሜትር ፕላስ ይህ ደግሞ እንዳለ ኤም ታይምስ 25 ሴንቲሜትር። ኦኬ አሁን ሁለቱም በዚህ በኩል ያለው በዚህ በኩል ያለው እኩል ነው ብለናል። ሌፍት እና ራይቱ እዚህ 1200 ግራም ዶት ሴንቲሜትር ማይነስ 2000 ሴንቲሜትር is equals to m times 25 ሴንቲሜትር 12000 ሲቀነስ 2000 እኩል ይሆናል 10000 ግራም ዶት ሴንቲሜትር ስለዚህ m ታይምስ 25 ሴንቲሜትር ሲካፈል ለ25 ሴንቲሜትር ሲካፈል ለ25 ሴንቲሜትር 10000 ነው። እዚህ ሴንቲሜትር በሴንቲሜትር ሲታፋ 10000 ሲካፈል ለ25 ይሄ 400 ግራም ይሆናል ማለት ነው። ስለዚህ ኤም ስንት መሆን ያለበት? 400 ግራም 400 ግራም ሲሆን ነው ስቲኩ ባላንስ የሚሆነው። ስለዚህ ሳችን 400 ግራም እሺ 30ኛ ጥያቄ ደግሞ two charges of positive 9 microcoulomb and positive 25 microcoulomb are 40 centimeter apart. At what distance from either charge is the field zero? ሁለት ቻርጅ ተሰጥቶናል ፖዚቲቭ ቻርጅ እና በመካከላቸው ያለው ዲስታንስ 40 ሴንቲሜትር ነው እና የተጠየቅነው ዜሮ ኤሌክትሪክ ፊልድ ፖይንቱን ነው። የትኛው ዲስታንስ ላይ ነው ኤሌክትሪክ ፊልድ ዜሮ የሚሆነው የሚለው ጥያቄ የተጠየቅነው እና ይህንን ዜሮ ኤሌክትሪክ ፊልድ ወይም ኔት ኤሌክትሪክ ፊልድ ዜሮ የሚሆንበትን ለማግኘት የሁለቱም የእያንዳንዱ ኢች ኤሌክትሪክ ፊልድ የእያንዳንዱ ቻርጅ ኤሌክትሪክ ፊልድ ኢኳል ነው ብለን ተነስተን ነው የምንሰራው። ስለዚህ የኤሌክትሪክ ፊልድ ለመፈለግ ፎርሙላ ኪው ኦቨር አር ስኩዌር ነው። ስለዚህ ቻርጅ ዋን የቻርጅ ቱ ኤሌክትሪክ ፊልድ ኢኳል ነው ካልን E1 is equals to E2 ብለን እንነሳለን። የE1 Q1 over R1 square is equals to K times Q2 over R2 square. Okay. Let's say R1ን X ብንል X from Q1 R1 ከQ1 የሆነ ኤክስ የሚባል ዲስታንስ ላይ ቢኖር አርቱ ደግሞ የሚሆነው አርቱ 40 ማይነስ ኤክስ ነው የሚሆነው ከኪዊቱ አንፃር። ከኪዊቱ አንፃር ደግሞ አርቱ ወይም ዲስታንሳችን ሁለተኛው ዲስታንስ ሊሆን የሚችለው ከ40 ሲቀነስ ኤክስ ነው። ስለዚህ ሰብስቲቱት እናደርጋለን። ኪ1 ኦቨር ኤክስ ስኩዌር is equals to k q2 over x no 40 minus x all square k በk ይጣፋል። q1 9 ነው ተብለናል 9 ኦቨር x ስኩዌር q2 ደግሞ 25 ኦቨር
40 ማይነስ ኤክስ ስኩዌር እዚህ ቦት ሳይድ ስኩዌር ሩት ውስጥ ስናስገባው 9 ከስኩዌር ሩት ውስጥ 3 ይወጣል። ኤክስ ስኩዌር ደግሞ ኤክስ ይሆናል። በዚህ በኩል ደግሞ 25 ከስኩዌር ሩት ሲወጣ 5 ይሄ ብራኬት ውስጥ ስላለ ከስኩዌር ሩት ሲወጣ እንዳለ ራሱ ብቻ ይቀራል። እዚህ ክሪስ ክሮስ እናደርጋለን። 3 ሲባዛ 40 ማይነስ ኤክስ ኢዝ ኢኳልስ ቱ 5 ታይምስ ኤክስ ሲባዛ 120 ሲቀነስ 3 ሲባዛ ኤክስ 3x ኢዝ ኢኳልስ ቱ 5x 120 ኢዝ ኢኳልስ ቱ 5x 3x ወደዚህ ሲሆን ፖዚቲቭ ይሆናል። 3x 120 ኢዝ ኢኳልስ ቱ 8x ኦቨር 8 እዚህ 120 ሲካፈል ለ8 120 ሲካፈል ለ8 15 ይሆናል። ስለዚህ 15 ቅድም ኤክስ ፍሮም ኪው1 ብለናል። ስለዚህ 15 ፍሮም ኪው1 እዚህ ኪው2 ለማግኘት 40 ማይነስ ኤክስ ነው ብለናል ኪው2 ለማግኘት። ስለዚህ 40 ሲቀነስ 15 ኢኩል ይሆናል 40 ሲቀነስ 15 ኢኩል ይሆናል 25 ሴንቲሜትር። እዚህ ፍሮም ኪው2 ከኪው1 15 ሴንቲሜትር ከኪው2 ደግሞ 25 ሴንቲሜትር። እዚህ 15 እና 25 15 ፍሮም ኪው1 እና 25 ፍሮም ኪው2 ስለዚህ መልሳችን ይሄ ነው። ኦኬ 31ኛ ጥያቄ ደግሞ the electric force between two positive charge at a distance 0.2 meter is 10 times minus 9. At what distance between the charge would this force has magnitude 10 times minus 5? Okay ምንድነው let's say ሁለት ቻርጅ አለ ሁለት ፖዚቲቭ ቻርጅ q1 and q2 q1 እና q2 when r is equals to 0.2 በመካከላቸው ያለው ዲስታንስ 0.2 እያለ ፎርሱ ስንት ነው? ያለው ፎርስ 10 ታይምስ ማይነስ 9 ኒውተን ነው። ኦኬ ጥያቄው ደግሞ አር ቱ ስንት ላይ ሲሆን ነው ፎርሱ የተመሳሳይ ቻርጁ ፎርሱ 10 ዘ ፓወር ኦፍ ማይነስ 5 ኒውተን የሚሆነው። እዚህ በዚህ ላይ የኮሎምበስ ሎው ፎርስ ኢንቨርስሊ ፕሮፖርሽናል ቱ አር ስኩዌር የሚለውን እንጠቀማለን። ወይ ጀነራል ፎርሙላው ሲጻፍ ኤፍ ኬ ኪው1 ኪው2 ኦቨር አር ስኩዌር በዚህ መስራት እንችላለን ማለት ነው። ኦኬ ስለዚህ ኤፍ1 ኢዝ ኢኳልስ ቱ ኬ ኪው1 ኪው2 ኦቨር አር ስኩዌር ነው። ኤፍ2 ደግሞ ይሆናል እኩል ይሆናል ኬ ኪው1 ኪው2 ኦቨር አር2 ስኩዌር። ስለዚህ የሁለቱን ሬሾ ኤፍ1 ኦቨር ኤፍ2 ሬሾ እንወስድና ኬ ኪው1 ኪው2 ኦቨር አር1 ስኩዌር ኦር ኬ ኪው1 ኪው2 ኦቨር አር2 ስኩዌር። እዚህ ይሄ በዚህ ይጠፋና ኤፍ1 ኦቨር ኤፍ2 ኢዝ ኢኳልስ ቱ 1 ኦቨር አር1 ስኩዌር ኦቨር 1 ኦቨር አር2 ስኩዌር። እዚህ ይህ ደግሞ ሲሰራ ይሄ ከዚህ ጋር ሲባዛ ኤፍ1 ኦቨር ኤፍ2 ኢዝ ኢኳልስ ቱ አር2 ስኩዌር ኦቨር አር1 ስኩዌር። ክሪስ ክሮስ እናደርገው ኤፍ1 ታይምስ አር1 ስኩዌር ኢዝ ኢኳልስ ቱ
ኤፍ ቱ አር ቱ ስኩዌር ይሆናል። ይህንን ሪሌሽን አገኘን። ከዛን ቀጥታ ሰብስቲቱት ነው የምናደርገው። ኤፍ ዋን አር ዋን ስኩዌር ኢኳልስ ቱ ኤፍ ቱ አር ቱ ስኩዌር ነው ብለናል። የተጠየቅነው አር2 ስለሆነ በአር2 ፎርሙላ ኤፍ2 ስናካፍል አር2 ስኩዌር ኢዝ ኢኳልስ ቱ ኤፍ1 አር1 ስኩዌር ኦቨር ኤፍ2 ይሆናል። አር2 ስኩዌር ኢዝ ኢኳልስ ቱ ኤፍ1 ስንት ነው የተሰጠን? ኤፍ1 ታይምስ ማይነስ 9 ነው። አር1 ደግሞ 0.2 ስኩዌር ኦቨር ኤፍ2 ደግሞ 10 ታይምስ ማይነስ 5 ነው። እዚህ ቤዛቸው ተመሳሳይ ስለሆነ ይሄ 5 ከ9 ላይ ይቀንሳል። ስለዚህ the power of minus 9 minus 5 times 0.2 square r2 square ነው። ይህ 10 times ማይነስ በማይነስ ፕላስ ነው የሚሆነው። ይህ 9 ሲደመር 5 ኔጌቲቭ 9 ሲደመር ፖዚቲቭ 5 ኔጌቲቭ 4 ታይምስ 0.2 ስኩዌር ነው የሚሆነው። አር2 ስኩዌር ነው። እዚህ አር2ን ለማግኘት ይህንን ቁጥር ሩት ውስጥ ነው የምናስገባው። 10 ታይምስ ማይነስ 4 ታይምስ 0.2 ታይምስ ሆል ስኩዌር 10 ዘ ፓወር ኦፍ ማይነስ 4 ከሩት ውስጥ ይወጣ 10 ማይነስ 2 ይሆናል። 0.2 ስኩዌር ከሩት ውስጥ ሲወጣ ይህንን ስለሚያጠፋው 0.2 ይሆናል። እዚህ 0.2 ማለት ደግሞ 2 ታይምስ 10 ዘ ፓወር ኦፍ ማይነስ 1 ነው። ስለዚህ ከዚህ ጋር ሲደመር ፓወሩ ቤዙ ተመሳሳይ ከሆነ ፓወሩ ስለሚደመር 2 ታይምስ 10 ዘ ፓወር ኦፍ ማይነስ 10 ታይምስ ማይነስ 2 እና 0.2 ነው የሚወጣው። ይሄ ማለት 0.2 ማለት 2 ታይምስ 10 ዘ ፓወር ኦፍ ማይነስ 1 እንደማለት ነው። ስለዚህ ቤዛቸው የ10 ተመሳሳይ ከሆነ ከማይነስ 2 ጋር ይደመራል። ስለዚህ 2 ታይምስ 10 ዘ ፓወር ኦፍ ማይነስ 3 ይሆናል ማለት ነው። 32ኛ ማስ ኤም 100 ኪሎግራም is suspended with the use of string ABC as shown in the figure, where W is vertical wall and R is rigid horizontal rod. The tension in the string B is ይለናል። በፊገሩ ላይ እንደምናየው 100 ኪሎ ግራም ማስ በቴንሽን ቢ በቴንሽን ኤ እና በቴንሽን ሲ አማካኝነት ተንጠልጥሏል። እዚህ ቴንሽን ቢ ስንት ይሆናል የሚለውን ነው የምንሰራው። እዚህ ቴንሽን ቢን ለመስራት መጀመሪያ ፍሪ በዲ ዳያግራም እናወጣለን። ፍሪ በዲ ዳያግራሙ ይህንን ይመስላል። ወደዚህ ቴንሽን ቢ አለ፣ ወደዚህ ቴንሽን ሲ አለ፣ ወደዚህ ደግሞ ቴንሽን ኤ አለ። ማሱ ደግሞ እዚህ ሰስፔንድ የተደረገው ማስ አለ። ማሱ ስንት ነው? 100 ኪሎ ግራም ነው። እዚች ጋር 45 ዲግሪ ከዚህ 45 ዲግሪ ጋር እኩል ነው የሚሆነው አልተርኔቲቭ ኢንተርናል ስለሆነ። ስለዚህ ይህንን ለመስራት ሆሪዞንታል እና ቨርቲካል ኢኩሊብሪየም ነው የምንፈልገው። እዚህ መጀመሪያ የቨርቲካሉን ስንሰራ ወደ ቨርቲካሊ ወደ ላይ ቲ ሲ ወይ አለ። የሲ ቨርቲካል ኮምፖነንቱ ከቲኤ ጋር እኩል ነው የሚሆነው። የቲሲ ቨርቲካል ኮምፖነንት ለመስራት ደግሞ ቲሲ ታይምስ ሆሪዞንታል ቨርቲካል ኮምፖነንት ሳይን ቴታ ነው የሚሆነው። ሳይን ቴታ ኢኳልስ ቱ ከቲኤ ጋር ነው የሚሆነው። ቲኤ ደግሞ ወደ ታች ማስ ስለሆነ ቲሲ
ሳይን ቴታ ኢዝ ኢኳልስ ቱ ቲኤ ማስ ታይምስ ግራም ቢኮዝ ወደ ታች ያለው ዌቱ ብቻ ስለሆነ እዚህ ቲሲ ኢዝ ኢኳል ቱ ሳይን 45 ሲባዛ ኤምጂ ነው። ቲሲ አናውቅም። ሳይን 45 ደግሞ ተሰጥቶናል። ሳይን 45 0.7 ነው። 0.7 ማሱ 100 ነው። 100 ሲባዛ ግራቪቲ 10 እኩል ይሆናል ቲሲ 0.7 1000 ቲሲ is equals to 1000 over 0.7 ቲሲን አገኘን። አሁን ቀጥለን ቲቢን ለመፈለግ የሆሪዞንታል ኮምፖነንቱን ኢኩሊብሪየም ነው የምንሰራው። ሆሪዞንታል ኮምፖነንቱ ደግሞ ወደዚህ ቲቢን ያለው ወደ ሌፍት፣ ወደ ራይት ደግሞ የቲሲ የቴንሽን ሲ ሆሪዞንታል ኮምፖነንት ነው ያለው። ሁለቱም ኢኩል ይሆናል ብለን ነው የምንሰራው። እዚህ ቲቢ ኢኳልስ ቱ ቲሲ ኤክስ ቲቢ ኢዝ ኢኳልስ ቱ ቲሲ ኤክስ ማለት ቲሲ ታይምስ ኮዝ ቴታ ማለት ነው። ቲቢ ታይም ቲሲ ኮዝ ቴታ ደግሞ 45 ዲግሪ ነው። ቲቢ ኢዝ ኢኳልስ ቱ ቲሲ ስንታገኘ 1000 ኦቨር 0.7 ኮዝ 45 0.7 ነው ታይምስ 0.7 በ0.7 ስታፋ ቲቢ ኢዝ ኢኳልስ ቱ 1000 ይሆናል ማለት ነው። 1000 ኒውተን እዚህ ቲቢ ኢዝ ኢኳልስ ቱ 1000 ኒውተን ነው ማለት ነው። እሺ 33ኛ suppose a given resistor is connected to a constant voltage supply when will the current in the resistance decrease ይለናል። የሆነ ሬዚስተር ኮኔክት የተደረገበት አለ በኮንስታንት ቮልቴጅ እና ካረንቱ ዲክሪዝ ለማድረግ ሬዚስታንሱ ምን መሆን ያለበት ነው ጥያቄው። using ohms law current is equals to voltage over resistance በሚለው ቮልቴጁን ኮንስታንት ካደረግን ካረንት እና ሬዚስታንስ ኢንቨርስ ሪሌሽን ያላቸው። እኛ የተጠየቅነው ካረንቱን ዲክሪዝ ለማድረግ ምን ማድረግ አለብን? ኦኬ ካረንቱን ዲክሪዝ ለማድረግ ያለብን የሚያስፈልገን ሬዚስታንሱን ኢንክሪዝ ማድረግ ነው። ኦኬ ሬዚስታንሱን ኢንክሪዝ ለማድረግ ደግሞ የሬዚስታንስ ፎርሙላ ባይ ዲቪዥን ሬዚስታንስ ኢኳል ቱ ሬዚስታንስ ታይምስ ሌንግዝ ኦፍ ዘ ዋየር ታይምስ ክሮስ ሴክሽን ኦፍ ዘ ኤሪያ። እዚህ ሬዚስታንሱን ለመጨመር ሬዚስቲቪቲውን ከፍ ማድረግ ይጠበቅብናል ወይ ደግሞ ሌንግዙን ኢንክሪዝ ማድረግ የዋየሩን ሌንግዝ ወይንም የክሮስ ሴክሽናል ኤሪያውን ደግሞ ዲክሪዝ ማድረግ። ካረንቱን ዲክሪዝ ለማድረግ ሬዚስታንሱን ኢንክሪዝ ማድረግ ነው። ሬዚስታንስ ደግሞ ኢንክሪዝ ለማድረግ ሬዚስቲቪቲ ኢንክሪዝ ወይም ሌንግዙን ኢንክሪዝ ወይንም ደግሞ ክሮስ ሴክሽን ኤሪያውን ዲክሪዝ ማድረግ ነው። እዚህ ምርጫውን when the length of the resistance reduced ይላል። length of ሬዚስታንሱ reduced ከሆነ ሬዚስታንሱ ይቀንሳል። ስለዚህ ከረንቱ ኢንክሪዝ ነው የሚያደርገው። ይሄ አይሆንም። when the resistance of the resistor is decreased ይላል። ሬዚስታንሱ ሲቀንስ ሬዚስተሩ ይቀንሳል። ስለዚህ ከረንቱ ደግሞ ኢንክሪዝ ነው የሚያደርገው። ይሄ ፎልስ ነው። cross sectional area of the resistor increase cross sectional area ኢንክሪዝ ካደረገ ሬዚስታንሱ ዲክሪዝ ነው የሚያደርገው። ሬዚስታንሱ ዲክሪዝ ያደረገ ማለት ከረንቱ ደግሞ ኢንክሪዝ ነው የሚያደርገው። ስለዚህ ይሄ ማለት ዲ ላይ when the length of the resistor is increase የሬዚስተሩን ሌንግዝ ኢንክሪዝ ስናደርግ ሬዚስታንሱ ሌንግዙን ኢንክሪዝ ስናደርግ ሬዚስታንሱ ኢንክሪዝ ያደርጋል። ሬዚስታንሱ ኢንክሪዝ ሲያደርግ ከረንቱ ዲክሪዝ ያደርጋል። ከረንቱን ዲክሪዝ ለማድረግ ትክክለኛ ኦፕሽን ያለው ዲ ላይ ነው ማለት ነው። ኦኬ 34ኛ ጥያቄ consider 4 heavily charged particle rods rod 2 and rod 3 attract
rod 1 and rod 2 attract each other, whereas rod 3 and rod 4 repel each other. Which one of the following statement is correct ይለናል። Okay, let's say rod 1 እና rod 2 attract የሚያደርግ ከሆነ እነዚህ rod 1 እና rod 2 ኦፖዚት ሳይን ያላቸው ኦፖዚት ቻርጅ ነው ያላቸው። ኦፖዚት ቻርጅ ነው። አንዱ ፖዚቲቭ ከሆነ አንዱ ኔጌቲቭ፣ አንዱ ኔጌቲቭ ከሆነ ደግሞ አንዱ ፖዚቲቭ ነው የሚሆነው። ሮድ 3 እና ሮድ 4 ደግሞ ሪፒል ያደርጋል። ሪፒል የሚያደርጉ ከሆነ ደግሞ ሴም ቻርጅ ነው። ቢኮዝ ላይክ ቻርጅ ሪፒል ኤንድ አንላይክ ቻርጅ አትራክት ኢች አዘር በሚለው እዚህ እያንዳንዱን ምርጫ ቼክ እናደርጋለን። ኢፍ ሮድ 1 ሪፒል ሮድ 3 ሮድ 1 ሪፒል ሮድ 3 ለሴ ሮድ 3 ፖዚቲቭ ፖዚቲቭ ወይም ኔጌቲቭ ኔጌቲቭ ነው የሚሆነው። ይሄ ፖዚቲቭ ከሆነ አንዱ ኔጌቲቭ፣ አንዱ ኔጌቲቭ ከሆነ አንዱ ፖዚቲቭ ነው የሚሆነው። ሮድ 1 ሪፒልስ ሮድ 3 ሮድ 1 ሮድ 3 ፖዚቲቭ ነው ብለን ብንወስድ ሪፒል ሊያደርግ የሚችለው ፖዚቲቭ ሲሆን ነው። ኦኬ ሮድ 2 ኦልሶ ሪፒል ሮድ 4 ሮድ 3 እና ሮድ 4 ፖዚቲቭ ፖዚቲቭ ነው ብለናል። ሮድ 1 ሪፒል ማድረግ የሚችለው ፖዚቲቭ ሲሆን ነው። ፖዚቲቭ ሮድ 1 ፖዚቲቭ ከሆነ ደግሞ ሮድ 2 ኔጌቲቭ ነው የሚሆነው። እዚህ ኔጌቲቭ እና ፖዚቲቭ አትራክት ነው የሚያደርገው እንጂ ሪፒል አይደለም የሚያደርገው። ይሄ ፎልስ ነው። ሁለተኛ ኢፍ ሮድ 1 አትራክት ሮድ 4 ሮድ 1 አትራክት ሮድ 4 ሮድ 1 ሮድ 4ን አትራክት ማድረግ የሚችለው ሮድ 4 ፖዚቲቭ ከሆነ ይሄ ኔጌቲቭ ሲሆን ነው። ኦኬ ስለዚህ ሮድ 2 መስት መሆን ያለበት ፖዚቲቭ ነው። ኤንድ ከሮድ 3 ጋር ያለው ደግሞ ሪፐልሽን ነው መሆን ያለበት። አትራክት ይላል ፎልስ ነው። ኢፍ ሮድ 1 አትራክት ሮድ 3 ሮድ 1 ሮድ 3 ፖዚቲቭ ነው ብለን ብንነሳ ሮድ 1 3ን አትራክት ማድረግ የሚችለው ኔጌቲቭ ሲሆን ነው። ይሄ አትራክት ማድረግ ሮድ 1 ሮድ 3ን አትራክት ካደረገ ሮድ 2 ደግሞ ፖዚቲቭ ስለሚሆን ከሮድ 4 ጋር ያለው ሪፔልሽን ነው፣ አትራክሽን አይደለም። ኢፍ ሮድ 1 ሪፒል ሮድ 1 ሮድ 3 ሪፒል የሚያደርገው ሮድ 3 ፖዚቲቭ ነው ብለን ከተነሳ ሮድ 1 ፖዚቲቭ ከሆነ ሪፒል ያደርጋል። ሮድ 2 ኔጌቲቭ ነው። ከሮድ 4 ጋር የሚኖረው አትራክሽን ነው፣ ሪፔልሽን አይደለም፣ አትራክሽን። ስለዚህ ከሮድ 3 ጋር አትራክሽን ነው። መልሱ ዲ ነው የሚሆነው ማለት ነው። 35ኛ ጥያቄ a body fails from a height of 100 meter at the same instant of a second body is thrown vertically downward from the height of 40 meter with the velocity v0. The two bodies strike the earth at the same instant. Find the initial velocity of the second body ይላል። ምንድነው? ሁለት ቦዲ አለ። አንዱ ድሮፕ ነው የተደረገው ወይም ፌል ነው ያደረገው ከ100 ሜትር። ሁለተኛው ደግሞ በተመሳሳይ ሰዓት ሰከንድ ቦዲ ደግሞ ስሮውን የተደረገው በቪ ኖት ወይም በኢኒሻል ቬሎሲቲ ከ400 ሜትር ስሮውን የተደረገው። ሁለቱም ደግሞ ኢርዝን ስትራይክ ያደረጉት ሴም ኢንስታንት ነው፣ ሴም ታይም ላይ ነው። ስለዚህ የሰከንድ ቦዲውን ኢኒሻል ቬሎሲቲውን ነው የተጠየቅነው። ይህንን ለመስራት መጀመሪያ ጊቭኖችን እናወጣለን። ቦዲ ዋን ላይ ቦዲ ዋን ሄቱ 100 ሜትር ነው። ከ100 ሜትር ስሮው ነው የተደረገው ነው ፌል ነው ያደረገው። ስለዚህ ኢኒሻላችን 0 ነው የሚሆነው። ቦዲ ቱ ደግሞ ቦዲ ቱ ላይ ደግሞ ከሄቱ 400 ሜትር ነው። ከ400 ሜትር ወደ ታች በቪ ኖት ነው ስሮው የተደረገው። እዚህ የቦዲ ቱን ኢኒሻል ስፒዱን ነው የተጠየቅነው። ኢኒሻል ስፒዱን ለመስራት መጀመሪያ ሁለቱም በተመሳሳይ ታይም ስትራይክ ስላደረጉ ታይም ስለሚያስፈልገን ከቦዲ ዋን ታይምን እንፈልጋለን። ዩዚንግ ደ ፎርሙላ ኤች ኢዝ ኢኳልስ ቱ 1/2 ጂ ቲ ስኩዌር ተጠቅመን ኤች ስንት ነው? 100 1/2 ግራቪቲ 10 ቲ ስኩዌር። እዚህ 100 ኢዝ ኢኳልስ ቱ 10 ሲካፈል ለ2 5 ቲ ስኩዌር
ሲካፈል 5 ሲካፈል 5 5 በ5 ሲጠፋ ቲ ስኩዌር ኢኩላል 100 ሲካፈል 5 20 ነው። ቲ እኩል ይሆናል ኪዩብ ሩት ኦፍ 20። ይሄ ከኪዩብ ሩት ስለማይወጣ ማቃለል ግን እንችላለን። 4 ታይምስ 5 4 ከኪዩብ ሩት 2 ይወጣል 2 ሩት 5 ይሆናል ታይሙ። ስለዚህ ይህንን ታይም ተጠቅመን የዛኛው የቦዲ ቱን ኢኒሻል ስፒድ ማግኘት እንችላለን። ዩዚንግ ደ ፎርሙላ h is equals to v naught t plus 1/2 gt ስኩዌር። h ስንት ነው? 400። v naught ታይሙ ደግሞ ስንት ነው? 2 ሩት 5 ፕላስ 1/2 ግራቪቲ 10 ሳይን ታይሙ ደግሞ 2 ሩት 5 ስኩዌር። ስለዚህ 400 is equals to 2 ሩት 5 v naught ፕላስ 10 ለ2 5 5 ሲባዛ 2 ስኩዌር ደግሞ 4 ነው ሲባዛ ሩት 5 ስኩዌር ሲደረግ 5 ይወጣል። ስለዚህ 400 ኢኩል ይሆናል 2 ሩት 5 ቪ ኖት ፕላስ 5 ሲባዛ በ5 20 400 ኢኳልስ ቱ 2 ሩት 5 ቪ ኖት ፕላስ 5 ጊዜ 20 100። እዚህ 400 ሲቀነስ 100 ኢዝ ኢኳልስ ቱ 2 5 ቪ ኖት። ይሄ ከ400 100 ሲቀነስ 300 ኢዝ ኢኳልስ ቱ 2 ሩት 5 ቪ ኖት ኦቨር 2 ሩት 5 2 ሩት 5። ይሄ በዚህ ሲጣፋ ቪ ኖት ኢዝ ኢኳልስ ቱ 300 ሲካፈል 2 ሩት 5። ይሄ ይቃለላል። ቪ ኖት 300 ለ2 150 ኦቨር ሩት 5። ይህንን ደግሞ ራሽናላይዝ እናደርጋለን። ራሽናላይዝ ስናደርገው 5 ኦቨር ሩት 5 ቪ ኖት ኢዝ ኢኳልስ ቱ 150 ሩት 5 ኦቨር 5 ይቀራል። ቪ ኖት 150 ለ5 30 ሩት። ስለዚህ ኢኒሻል ስፒዱ 30 ሩት 5 ሜትር ፐር ሰከንድ ነው የሚሆነው። 30 ሩት 5 ሜትር ፐር ሰከንድ ያለ ሳችን ቢ ነው የሚሆነው። ለዛሬ እዚህ ይበቃናል። ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አመሰግናለሁ።